ከዚህ በኋላ ማለት ነው አምስት ሳንቲም ለምን ቀለበትሽን ነገር የለም። እኔ የሰጠሁትን ስጦታ አልፈልግም። በቃ አልፈልግም። እኔ በስጦታ የምደለል ሰው አይደለሁም። ገባህ አይደል? ሁለት ነፍሱኝ እኮ ደምን ባለ ያለቀስኩት ልንገርህ አይደል? እሱ ሲቤ ይቀበል ኖሮ ማለት ነው ጫፍን አይነካም። ሽማግሌ ጋር ምንድን ነው ያላችሁ? ለምንድን ማትልከው አልሰማሹ ከዚህ በፊት ወዶ አይደለም እያልኩኝ በጣም አዝኜላለሁ። ደምን ባልቅሼ አንተ አስለቅሰኝ እኔ ራሴ አልቅሼ ይቅርታ ጠይቄያለሁ። ገባህ አይደል? ከዚህ በኋላ ግን ማለት ነው ልንገርህ ማን ይረዳኝ? አንቺ አልተረዳሽ። ተረጋጉ። ናይ በእናትህ እንደዚህ በመጮህ እኮ አይደለም። ናይ ተረጋጉ። አሹ ትሰማኛለህ? አንተ አላስፈታውም። በቃ ትዳር እኮ ናይ ትዳር እኖራለሁ። በቃ እሺ ወንድምሽ ብለሽ እየፈታሽ ነው። ትንሽ ብታዝንልኝ ኖሮ ማለት ነው ታስብልኝ ነበር፣ ትታገሰኝ ነበር። እንደማታዝንልኝ ገባኝ። መቼም አታዝንልኝ። ለትዳራችን ብዬ ነው ይሄንን ያደረኩት። አንተ ለኔ ታዝንልኛለህ? እንደዛ እያለቀስኩ ትንሽ ታገሰኝ እያልኩ አልጋ ቤት ድረስ እየመጣሁ እየለመንኩ ለትዳራችን ብዬ ነው ይሄን ያደረኩት። ብዬ ታገስኩኝ፣ ጊዜ ሰጠሁ፣ እያስደበደበኝ ቻልኩኝ። እኔ ማን ይረዳኝ? ቻልክ? መቻል እንደዚህ ነው የምትሰጠው ምላሽ ነው የምታሰጠው። እኔም እኮ የሰው ልጅ ይሰማኛል። ትዳርሽ ይበልጣል፣ የእናትሽ ልጅ ይበልጣል። ምን አይነት ምርጫ ነው የምትሰጪኝ? ቆይ ምን አይነት እንዴት እንመርጥ ነው እንደዚህ የምትጠይቂኝ? ትዳርን ትፈልጋለህ ወይስ ታስፈታዋለህ? ለምን ነው ማስፈታ? አላስፈታውም ብዬ አለ ጊዜ ግን ያልፋል ብዬ ያልፋል። በመጣው ቁጥር ከዚህ ቤት ያባረርሽ እኔም ፈጣሪ ነገሮችን ያስተካክልልኝ ይሆናል። በጣም ከሃዲ ነሽ። የህይወት አጋሪ ላይ ጠፍቶኝ ማማክረ እሱንም እንደዛ እንደ ትናንቱ በራሱ ስህተት ነው። ይሄን ሁሉ ነገር የተፈጠረው በራሱ ስህተት ነው። እሱ ስህተት ባይሰራ ኑሮ እኔ መቼ እዚህ ውስጥ እገባለሁ? ለምን ቤተሰብ እዚህ ውስጥ ይገባላችሁ እንዴ? ግን በራሱ ስህተት ያደረገውን ነገር አሁን መልሶ ልክ ነሽ። ግን በቃ ውዬ እባክሽ አሁን አንቺ እንትን ትዳር ከብዶኝ ነው አንተን ማሳሰብ ከብዶኝ ነው። ትዳርና ዝምድና አንድ ላይ የሚሄዱ ነገሮች አይደለም። ትዳራችን መሀል ሰው አታስገቢ እኮ ነው። ገባህ አይደል? የእናቴ ልጅ ነው። ገብቶሃል? ሲቀጥል እና ትዳርሽ ይበልጣል፣ የእናትሽ ልጅ ይበልጣል። ትዳርሽ ይበልጣል፣ የእናትሽ ልጅ ይበልጣል። ምን አይነት ምርጫ ነው የምትሰጪኝ? ቆይ ምን አይነት እንዴት እንመርጥ ነው እንደዚህ የምትጠይቂኝ? ትዳርን ትፈልጋለህ ወይስ ታስፈታዋለህ? ለምን ነው ማስፈታ? አላስፈታውም ብዬ አላስፈታውም። ትሰሚኛለሽ? ናይ ማስፈታት አለብን። ትቀልዳለች። ችግር የለውም። እንደዛ ደብድቦኝ ደግሞ አስፈታው ትለኛለች። የደበደበ እኮ በራስ ስህተት ነው። ገብቶሃል አይደል? ሰየርሽ ነው መደብደቤ ደስ ብሎሻል አይደል? ደስ ብሎሻል አይደል? ገባህ አይደል? ይቅርታ ጠይቄያለሁ። የእናቴ ልጅ ነው። አንቺ እንዴት አትረጅኝም? ውብዬ ሚስቴክ ሆነሽ እንዴት አትረጅኝም? አንተ ልክ እኔም ሌላ ባዳ እየተረዳኝ አንቺ እንዴት አትረጅኝም? ውብዬ አንቺ እኮ እኔን መረዳት አለብሽ። ባልሽ እኮ ነኝ። አንቺ ሚስቴክ ሆነሽ ማን ይረዳኝ? አንቺ አልተረዳሽ። ተረጋጉ። ናይ በእናትህ እንደዚህ በመጮህ እኮ አይደለም። ናይ ተረጋጉ። አሹ ትሰማኛለህ? አንተ አላስፈታውም። በቃ ትዳር እኮ ናይ ትዳር እኖራለሁ። በቃ እሺ ቤተሰቦቿ አይደለም ወንድሟን እኮ እየፈለጉ ልጄ ተባከረ አስፈልገኛል። ተረጋጊ በእናትሽ። ተይ ውብዬ፣ ተይ እንደዛ ነው አይደል? በእናትሽ ውብዬ። አሹ ተወኝ። ማን ተረዳኝ? እስቲ አሹ ንገረኝ። ሁለት ነፍስ ሁኜ እንደዛ ሳለቅስ ማን ተረዳኝ? ሁለታችሁም ተጎድታችኋል እኮ ግን ነገሮቹን ሁለታችሁም አንድ ላይ እስቲ ንገረኝ። አይደለም ምን ተጎዳ? አውቋል እንዳላርገው ብዬ ካምንሽ ለምን እሱ ምክንያት ሆነ? እሺ አውቆ እንዳልሆነ ሳቅ ራሴን ይቅርታ የጠየኩት አሹ። ገባህ አይደል? ልክ ነሽ። እና አሁን ይችን መታገስ ከብዶት ነው። እሱን ወደ ቤቱ መልሳለሁ። እኔ ነኝ የጠራሁት። እኔም ብሎ ነው የመጣው። ወደ ቤት አሳምኜ እስከምመልስ ትንሽ ታገሰኝ አልኩት። አንድ ሳምንት 2-3 ቀን መቆየት ከብዶት ነው ወንድሜን የሚያሳስርብኝ፣ ከቤተሰብ ጋር የሚያጋጨኝ የሚያጣለኝ። ይሄንን ይችን መታገስ እኔ እኮ ማለት ነው ቢገባ 3 ወር ምናምን የሚጠበቅ ልንገርህ ለወንድምሽ ብለሽ አንተ አንድ ሳምንት 3 ለወንድምሽ ብለሽ ይሄን ትዳር እያፈረሽ የደረሰብኝ። አንቺ ግን ዛሬ ከወንድምሽ ጎን ነሽ። እኔ ባልሽን ተውሽ። ኧረ ናውም ተው፣ እንደዚህ አታውራ። የክደትን ጥግ አሳየሽ። የክደትን ትክክለኛ ባህልሽን ነው። ኧረ በእናታችሁ ናው፣ ምን ሆነ ነው? አንተ ተረጋጋ እንጂ። ስማ ናው፣ ተረጋጋና ነገሮችን ለማስተካከል ሞክር። እኔ ምንም ማለት ነው አጠገቤ ተደርስ በጣም ስለ ክህደትሽ አመሰግናለሁ። በጣም ለወንድምሽ ብለሽ ስለ ካልሽኝ አመሰግንሻለሁ። ናይ ነገሮችን ለማስተካከል ነው የማመሰግነው ብዬ እኔ ግን ዛሬ ትዳሬ ልኑር ብዬ ሻንጣዬን ይዤ ልገባ ነበር አመጣጤ። አንቺ ግን ክህደትሽን ያሳየሽ።
ወግነሽ ለወንድምሽ ክደትሽን ያሳይ። በጣም ነው የማመሰግነው። ይሄ ጊዜ ግን ያልፋል ብዬ ያልፋል። በመጣው ቁጥር ከዚህ ቤት ያባረርሽ እኔም ፈጣሪ ነገሮችን ያስተካክልልኝ ይሆናል። በጣም ከሃዲ ነሽ። በጣም ክፉ ነገር አታወራ። ተው በእናትህ አስመሳይ ነው። አረው በእናትህ ከዚህ በኋላ ወገርስ ማን እንደሆነች አሳየዋለሁ። እንደዚህ ለምን ትሆናላችሁ? እንደዚህ መሆን ለልጆቻችሁ ጥሩ ነው። አሹ ነገ ቢያስለቅሰኝ ማለት ነው መልሼ የማለቅሰው ቤተሰቤ ላይ ነው። ገብቷል አይደል? ቤተሰቤን ካላከበረ ወንድሜን ካላከበረ ደግሞ ማለት ነው ምንም አያረግልኝም ለኔ። ገብቷል? እንደዚህ ለምን ትሆናላችሁ? ሰላም ውድና የተከበራችሁ የመታከስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ውብዬና ናሂ ትልቅ ጥፋት ነው ያጠፋው ብዬ ነው የማስበው፣ እንደኔ አስተሳሰብ። ለምን ቢባል እች ልጅ ነገ ጧት የሆነ ነገር ቢሆን አሁን ካንተ ወገን ሆና እንኳን ማሳሰርከው ብትል ቤተሰቦቿ አንቺን ብሎ መጥቶ እንዴት ታሳስረዋለሽ ነገር አለ። ቀስ ብላችሁ ተረጋግታችሁ ትዕግስት እንደታገሰች እንደዛ ሁለት ነፍስ ሆናም ታግሰሃለች። ባትፈልግህ ኖሮ ነገሮችን እስከምታመቻች እዛ ሆቴል ሆነ ደግሞ ቀላል ነበር እኮ ሽማግሌ መላክ፣ አንድ ሁለት ሰዎች በቃ ይቅርታ አጥፍቻለሁ ብለህ ጥፋት ግን ቅርብ ነው። የነሱ ከአዲስ አበባ ደብረ ብርሃን የውብዬ ሀገር በጣም ቅርብ ነው። ለወንድሟ ራሱ የክብር ነው ይመስለዋል። የወንድሟ አሁን እያሰበ ያለው የድሮ አባቶቻችንን ባህል እንዴት ነው አንድ ሴት ልጅ ተጣልታ እንትን ሲል ቤተሰቦቿ ጋር ነው የምትሄደው፣ እንደዚህ ቤቷ አትቀመጥም ድሮ ማለት ነው። እና ከዛ ሽማግሌ ልኮ ይቅርታ አስጠይቆ ማልዶ ምናምን ነው የሚያመጣት ያችን ባልተቤቱን ማለት ነው። ሶ የውብዬ ወንድም ደግሞ የያዘው ያንን ነው፣ እንደዛ አርግ ነው እያለ ያለው። እና ይሄ ደግሞ ማነው ወንዱ አሁን ዘመኑ ተቀይሯል። እሷን ውዙ ይቅርታ እላለሁኝ፣ እሱ ደግሞ በዚህ በምናምን እኛ መሸወድ አንችልም። እኛ ቤተሰቦቼ ክብር ይገባቸዋል። ደግሞም ሁለተኛ አሁን ይሄ ተደጋጋሚ ነገር ስለሆነ ድጋሚም እንደዚህ አይነት ነገር ስለምታደርጋት ለእህቴ ክብር መኖር አለብህ የሚል ነው። በቃ የወንድሟ አስተሳሰብ የተረዳው ሰው ግን ደግሞ እስር ቤት እንደዚህ እንትን ማለት ነበረብህ። አሁን ደግሞ አስፈታው ስትልህ ያው ብታስፈታውም ጥሩ እንደማይመጣ ነገሮች እንደሚከሩ አውቃለሁ። ማሳሰር አልነበረብህም። ግን ደግሞ ከወንድምሽ ጎን ሆንሽ እኔን ትዳርሽን ምናምን የሚባለው ነገር አሁን ውብዬን አንተም ባልሽ